ምን ያላችሁ ነው? ወይኔ በእናታችሁ ዛሬ እንዴ! ለመጀመሪያ ጊዜ ምን ስትሰራ ነበረ? ልጁ እንደበደቡት እኮ ወይ ጉድ! ምን አደረጋችሁ? ሮቤል ምን አደረገ ሲጀመር ማለት ነው? በቃ አሁን ሮቤል ባይመጣ ኖሮ ያ ምንድን ነበር ያደርጋ ብላችሁ የምታስቡት? ሮቤል በሄሉ ህይወት ስለመጣ ነው አይደል ቀንቶ እንዲህ ያደረገ ያለው። መጀመሪያማ ከዛች ከልዩ ጋር ነበር አብሮ የነበረው። ታዲያ እንዴት ነው ቅናት ብቻ ስለሆነ መጀመሪያም ልጅ አለክ ስለተባለ ተመለሰ። ከዛ ደግሞ ትቷት ሄደ እኔ አብስራ ነኝ ብሎ። ሲቀጥል ደግሞ አሁን ደግሞ ያዙኝ ልቀቁኝ ያለ ነው። እሺ ምኑን ነው የሚታመነው ይሄ ልጅ? ምኑን ነው የምታምኑት? እስቲ ንገሩኝ። የእውነት ምኑን ነው የምታምኑት? እንዴትስ ሊሆን ይችላል ማለት ነው? ግራ የሚገባ ነገር እኮ ነው የእውነት ወዳጆቼ። እንዴ እኔ ግራ ገብታለኝ ማለት እንትን ይላል ይከብዳል እንትኑ ራሱ። እኔ እንጃ አላቅም። ብቻ ግን እውነት ልጅህን ፈልገህ መተክ ከዛ መልሰህ ደግሞ በህይወት ማለት እንዲቆማ ስላየሃት ስላልተሰበረችልክ ስላልተጎዳች ስላላዘነች ተናደህ ነው አሁን እንደገና ህይወቷን እየበጠበጥክ ያለኸው። የእውነት ነው የምላችሁ እንዴ ሲጀመር እሷ መጀመሪያ ስለምትወድህ አይደለ እንዴ ብዙ ነገር ያደረገችው? እንዴ እኔ ስለምወድህ ነው ልጅ ነበረ ብላ የዋሸችው አለች። ከዚህ በላይ ምን ትፈልጋለህ እንዴ? በጣም ያሳዝናል። ፈተነችውም አልፈተነችውም ሆነም አልሆነም አሁንም ቅናት እንጂ ውስጡ ፍቅር የለውም። እኔ እንደሚታየኝ ነገር ይሄ ትንሽ የጭላንጭል እንትን ያለበት በቃ ቅናት መንፈስ። ከመቼው ልዩን ትቶ ወደ ሄሉ መጣ። ሄሉ እሷን አንድልን ሲንከባከባት የነበረ የድሮ ነች እንደዚህ ነች ብሎ ሴት መሆኗን እንኳን እንዴት ነው አንድ ፍቅረኛ ሴትና ወንድ ሆነው ሌላ ሴት አምጥቶብሽ እንዴት ነው አንቺ ተረጋግተሽ ዝም ብለሽ የምታየው? በአንቺ ህይወት ላይ ያን ነገር እያደረገ እንዴት ነው ዝም የምትይው? ማና ሴት ዝም የምትለው? ስታስቡት ያን ሁሉ ችላ እኮ ቁጭ ብላለታለች እኮ። እሱ ግን ከልዑል ጋር ቆምሽ ብሎ አንዴ ሳምሽው አንዴ እንዲያረግሽው ሲላት ያው ልዑልና ሄሉ ምንና ምን ናቸው? ምንም በቃ ምን ሆኑ? ምን ታየ? ምንም። እሱ ግን ስስሚው ነበር አላት አይደለ? የሳመችው ነገር የለም። አዎ በጣልቃ ይገባ ነበር። እውነቱን ነው። አይወድሽም ሲልሽ የነበረው ለካ እንደማይወድሽ ስለሚያውቅ ነው። ገባሽ? በጣም የሚያሳዝነው እንዴ ማለት እንደዛ እንኳን እኔ አንተን አጥቼ መኖር አልችልም ብላ መኪናው ስትገባ እንኳን ምንም ያልመሰለ ሰው ዛሬ ወንድ ስለበለጠህና ሸበላ ወንድ ይዛ ስለመጣችና ስላሳየች ጀግንነቷን ስላልተሰበረችልህ ስላልወደቀችልህ ያ አንገብግቦ ነው። ስለዚህ በቃ መብቷ ነው፣ መቀየር መብቷ ነው። ስለዚህ አሁንም ቢሆን እሱን አስቀይማችሁት ደብድባችሁት እንደዚህ አስወጥታችሁት እንዴት ነው? ምንድን እያሰባችሁ ነው? ሁላችሁም ደግ አደረጋችሁ። የበፊቴ ታሪኬ ናችሁ ተባላችሁ። በቃ ያለቀ እኮ ያልቃል እኮ ታሪክም ሁሉ ነገር እኮ ያልቃል። ሁሉ ነገር ያበቃል። እና ፍቅር በልህ በግድም አይሆንም። በጣም የሚያስጠላብክ ያብስራ። በጣም እንዴ በግድ አለ እንዴ? በግድ እየወረወር ከአሁኑም እኮ ሪስፔክት የለህም እኮ እየወረወርካት ያሽቀነቀጥ ያነካት የሆነ ነገር ያደረካት እኮ ነው ያለኸው። መቼ የይቅርታ ልብ እያሳየህ ነው ያለኸው? ይቅርታ ልብ አይደለም እኮ እያሳየህ ያለኸው እንዴ። ያሳዝናል በጣም። እና እኔ እንጃ እኔ አሁንም ማይክ ክብር የለህም። ማሽቀንጠር፣ መደብደብ፣ በጥፊ መምታት፣ ማነቅ ምናምን ነገር ማይብክ ቢያንስ ይቅርታ ብለክ ቁጭ ብላይ እናውራ። አስቀይሜሻለሁ፣ በድዬሻለሁ፣
የምትይኝ አልሰማውሽም ነበር፣ ላዳምጥሽ ፈልጋለሁ። መቻልክ እንደዚህ ነው እንጂ የሚባለው። እንዴት ነው እጅን እያነሳ እንደፈለክ የምትሆነው? ስለዚህ ጣሉብህን ሲያነሱ ስለማትወድ ዛሬ ላይ መልሰህ እንደዚህ ደግ አረገች እንዴ! ያሳዝናል በጣም። አንዳንዶቻችሁም ሴት ሆናችሁ ምሰርቧት አያምርብሽም፣ እንደዚህ አስጠላብሽ፣ ባለጌ ነሽ፣ ሴት አሰዳቢ ነሽ ምትሏት ወንዱስ ምን እየሰራ ነው? የአብስራ ዛሬ ወዳችሁትን ምን ሰርቶ ነው? ሲሰርባትና ሲሞልጫት ሲገፈትራትና እንደፈለገ ሲያደርጋት እሷ እኮ ዝቅ ብላ ጫማ ሁሉ እያሰረች ስታወልቅ ስትፈታለት የነበረች እንትን ልበልልህ ያለችው ስንት እንደ ሴትነቷ ዝቅ ብላ እኮ ለመታረቅ የነበራት ያው ጥፋት ነው ብላ እንኳን ስለቆመች አብራ ነው እንግዲህ ጥፋት ነው ብላ ያሰበችው። ሌላ ነገር ያደረገችው ነገር የለም። እሱ አልጋ ላይ ተይዛል እንኳን ሲባል ምን አድርጌ ብሎ ነው አይደል አይኑን አፈጥጠው። እንግዲህ የአብስራ ሄሉና ልዑል አብረው ቢሆኑማ ምንድን ነበር የሚፈጠረው? እስቲ ያስባችሁታል? እና ለስድብ አትሩጡ ቤተሰብ፣ ለስድብ አትሩጡ። በቃ ጸጥ ብላችሁ ያልሆነ ነገር አታድርጉ። የእውነት ይደብራል። ልጅቷን ለመጉዳት አትሄዱ። ስለዚህ ከሄሉና ሲጀመር ሄሉ ጀግና ናት። በቃ ይሄ ወዶ ሳይሆን እልህ ይዞት እንጂ አፍቅሮ አይደለም እንዴ። በጭራሽ አይሆናትም። ሲጀመርም ክብር የለውም ብያቸዋለሁ። እንደፈለገ በጥፊን የሚመታት የሚገፈትራት ማን ስለፈቀደላት? ወልዷታል እንዴ? አፈቀረችው ወደደችው እንጂ ወልዷታል እንዴ? እንዴ ዛሬ በጓደኝነት እንዲህ ያደረጋት አግብቷት ምን እንደሚያደርግ አስቡት። አብራት ዳር ይዛ ብትኖር ምንድን ነው የሚያደርገው? ይሄ የሰው መሳቂያና መሳለቂያ ነው የሚያደርጋት። ስለዚህ ሲጀመርም አልፈልግም ካለ አሁን መብቷ እኮ ነው። ለምንድን ነው እንደፈለገ የማንንም ጥርቅምቅሞች ይዞ እንደፈለገ ከፍቶ ሲገባ የምትፈቅጂው እንዴ? ከልዩ ጋር ተመካክሮ የፈለገው ነገር ሲያደርግ አልነበር እንዴ ሱስ? ስለዚህ አሁንም ቢሆን ብትጠነቀቂ ይሻልሻል ሄሉ። ይሄ ከህይወትሽ አስወጪው። በጣም የሚያሳዝን ነገር ነው በእውነት። በቃ ራስሽን ሁኚ። በቃ ከህይወትሽ ይውጣ። እኔ የምለው ይሄን ነው። የፈለጋችሁትን በሉኝ ማለት ነው። የፈለጋችሁትን በሉኝ። እሱ በስነ ስርዓት የማናገር እንኳን ሞራል የለውም። በቃ እንደፈለገ እያደረገ